እዩ ለቡሩክ የልጅ አባት እንዴት ነክ? ደህና ነክ ወይ? እኔ መቼም ቢሆን መቼም አልለቅሽም። ሀይሚ እንደዚህ አትበይኝ። ከጎኔ ሳጣሽ ፀጉሬ ድረስ ተጭበረበረብሽ እኮ ማሰንኩብሽ እኮ ቆሸሽኩብሽ እኮ። እኔ አንቺ ከጎኔ ካልሆንሽ እኔ ሰው አልሆነም ይላታል ቡሩኬ ለሀይሚ። ሰላም ጤና ይስጥልኝ በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች ፍቅር ሰላም አብዝቼ ለእናንተ ተመኘሁኝ። ፍቅር ጀማዓዎች እንዴት ናችሁ? ይሄ ቤት ከሸረኝነት፣ ከመቀኝነት፣ ከክፋት፣ ከሰው ቡዳ፣ ከሰው ሸረኛ ሁሉ የራቀ ነው። ላይክ ሼርስ ከክፋት ከሰው መቀኝነት ከሰው ቡዳ ከሰው ሁሉ የራቀ ነው። መሳቅ መጫወት ሌላ ቤት ገብተው ሳቅ በሳቅ ይሆኑልኝ ማለት ነው። ምን እላችኋለሁ መሰላችሁ? ብሩኬና ሀይሚ መጡላችሁ። እዩን አነቃት፣ አንገቷን አነቃት። ይገባታል። ብሩኬና ሀይሚ አለያያለሁ ብለሽ ህይወትሽን እንዳታጪ እልሻለሁ። እና በነገራችን ላይ ዲኤንኤ ምርመራ ለማድረግ በድጋሚ እናደርግ ስላት አላደርግም አለችው። በምን ምክንያት እንደሆነ አላውቅም። እንደውም ማለት ነው እስኪ ኮሜንት ስር የታላችሁ የቡሩኬ አድናቂዎች፣ የታላችሁ የሀይሚ አድናቂዎች፣ የት ገባችሁ? አሁን ጻፉልኝ፣ አሁን ጻፉልኝ። ምን ማድረግ አለበት ቡሩኬ ምን ማድረግ አለበት በአሁን ሰዓት? እንደው እኔ ኮሜንት ስገብች ምን እንደጻፍ ታውቃላችሁ? የልጅቷን ጸጉር ይዘህ ቀጥታ ወደ አዲስ አበባ ናና ከራስህ ጸጉር ጋር በቃ ዲኤን ምርመራ አድርግ ነው ያልኩት። ኮሜንት ስር ማለት የምለው ነገር ሲጠፋኝ እና በነገራችን ላይ አዎ አዲስ አበባ ግዴታ አዲስ አበባ ለዲኤን ምርመራ ለአዲስ አበባ ላይ ሄዶ መመርመር አለበት ማለት ነው። እና ከብሩኬና ከሀይሚ ለማለያየት ሀብላ ስለተነሳት ልጅቷ በጣም የከፋ ሁኔታ ደግሞ ሊገዳደሉም በሀይሚ የመጣብኝ በአይኔ የመጣብኝ ብሏት አስጠንቅቋታል ማለት ነው። ደግሞ እንዴት እንደምትቀባረር እዩ ማለት ነው። በነገራችን ላይ አንቺ ገና የልጅነቱን እርግጠኛ ሆነሽ እኮ የልጄ አባት እንዴት ነክ አልሹ እኮ በሰላምሽ ነው። ኧረ እንኳን እሱ ኦዲየንሶቿ ራሱ አላመኑ። ምክንያቱም ቡሩኬ ራሱ የእሱ እንዳልሆነ ነው የሚያምነው በውስጡ። አዎ ትንሽ የሆነ ታውቃላችሁ፣ ምን ብዬ ልግለጽላችሁ፣ ፍርሃት፣ ድንጋጤ ሊኖር ይችላል። ያው ቡሩኬ ያደረገው ነገር እሱና እሱ ብቻ ነው የሚያውቀው፣ ማንም ምንም አያውቅለትም። ኦኬ። ነገር ግን ድንጋጤ አለ። ሀይሚም ደግሞ ወላሂ ጎበዝ ናት። ሀቂቃ ነው። እኔ እንደ ሀይሚ ቆንጅዬ፣ የኔ ፍቅር፣ የኔ ቆንጆ፣ የኔ ሸበላ ሀቂቃ ይገባሻል። እኔ እንጃ ከምንም በላይ የሰው ልጅ ፍቅር፣ ደስታ ምናምን በቃ እኔ እንጃ አላውቅም። ያንቺ ትዕግስት ያንቺ ሶብር የሰጠ ፈጣሪ ለእኔ ሚስጠኝ ሀቂቃ። እና ደግሞ ትጋፈጣለች ልጅቷ። በጣም ኃይለኛ ናት ሀይሚ፣ በጣም ጎበዝ ናት። ከእኔ ምንም ይፈጠር ምንም ከጎኑ እሆናለሁ ብላለች። ብሩኬም ደግሞ በአሁን ሰዓት አንድ ላይ የምንሆንበት ሰዓት እንለያይ ብለሽ ቪዲዮ አስለቅቀሽ ነበረ። ይኸው አንቺ በጠፋሽበት በሁለት ቀን ፀጉር የራሱ ጭብርብርብርብር ብሏል እያላት ነው እንዴ። እሷ ነበር የምታጥበው፣ እሷ ነበር መሰለኝ የምትንከባከበው። እና በነገራችን ላይ ፍቅር የመሰለ ነገር የለም። የሀይሚና የቡሩኬ ፍቅር ይለያል። በሰው መሀል በፍቅራቸው መሀል ሰው ቢያስገቡም ነገር ግን ለማስወጣት ትግል ያደርጋሉ። ጎበዝ ናቸው። እኔ እንጃ እኔ በነሱ አይነት ፍቅር ፈጣሪ ያብዛላችሁ። ቡሩኬና ሀይሚ ደግሞ በህልማችሁ ነው፣ አይለያዩ መቼም ቢሆን ማለት ነው። እዩ አትድከሚ። በጊዜ ተስፋ ቆርጦች ቤትሽ ገብተሽ ልጅሽን ብታሳድግ ይሻልሻል። ስለዛ ይቅርታ አድርጊልኝና እኛ ኦዲየንሶች ወይም ደግሞ የሀይሚ ወይም ደግሞ የቡሩኬ አድናቂዎች አንቺ ለቡሩኬ አይሰጥም ካካ ነው። ኦኬ። ስለዛ ውዶችዬ እናንተስ ሀሳብ አስተያየታችሁ ኮሜንት ስር ጠብቃለሁኝ። ከስድብ ነፃ ሆኖ ነው የምፈልገው። ምክንያቱም እዚህ ቤት ከቆሻሻ፣ ከስድብ፣ ከሃይማኖት፣ ከዘረኝነት፣ ከመቀኝነት፣ ከሰው ክፋት፣ ከሰው መውደቅ የጸዳ ስለሆነ ንጹህ እህቶቼ፣ የመዳም ቅመሞችዬ፣ የኔ ፍቅሮችዬ፣ የኔ ማሮችዬ፣ የኔ ስእስት በቃ ስስቶቼ እናንተ ነው የሚመለከተው። ከስድብ ነፃ የሆነ ኮሜንታተሮች ደስ
ደስ ደስ የሚሉ ኮሜንቶች ጻፉልኝ፣ ጠብቃቸዋለሁ የኔ ልዕልቶች። እና ደግሞ መጠየቅ የምትፈልጉ ነገር ከሆነ ኦንላይን ስራ መስራት የምትፈልጉ ከሆነ ከኔ ጋር መቀላቀል ትችላላችሁ። ግን ቪዲዮ እስከ መጨረሻ ማዳመጥ አለባችሁ። መልካም ቆይታ። በሌላ ቪዲዮ እከሰታለሁኝ። መልካም ምሽት ተመኘሁላችሁ።